በአህያ ተቀምጦ ንጉስ የሚባል በከብቶች በረት ተኝቶ የእውነት አምላክ ተብሎ የሚጠራ ከመድኃኔዓለም በቀር ማን አለ? ሆሳዕና በአርያም። ለመላው ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ ጾም 8ኛ ሳምንት ሆሳዕና በሰላም አደረሳችሁ አደረሰን። ዛሬ ስለ ሆሳዕና ጥቂት ቆይታ ከዲያቆን ዳንኤል ደሳሌ ጋር እናደርጋለን። ለዚህ ቻናል አዲስ የሆናችሁ ምዕመናን ቻናሉን ሰብስክራይብ በማድረግ ወቅታዊ ትምህርቶችና አዳዲስ ዘማሪዎች ወደ እናንተ ይደርሳሉ። ፕሮግራሙን ይዤላችሁ የቀረብኩት ዘማሪ አሸናፊ ጫኔ ነኝ። ሰላም ዲያቆን። ዛሬ እንግዲህ ታላቁ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾም 8ኛ ሳምንት ላይ ደርሰናል። ሆሳዕና ነው። ቤተክርስቲያናችን ይህን ሆሳዕና ደግሞ በአማረና በደመቀ መልኩ ታከብራለችና እንዴት ነው የምታየው ይህን የሆሳዕና በዓል? የዛሬዋ ቀን እጅግ በጣም የከበረች ቀን ናት። በእግዚአብሔር ስም የሚመጣ ብሩክ ነው በሚል የምስጋና ቃል ክርስቶስ የተመሰገነባት እንዲሁም ብዙዎች ያመሰገኑበት ቀሪዎቹ ከፊሎቹ ደግሞ የምስጋናው ቃል ረፍት ተነስቷቸው ለምን ብለው የጠየቁባትም ዕለት ናት። እንደው በዓላትን ዝም ብለን ስንመለከተው ቤተክርስቲያናችን እንዴት ነው የምታከብረው የሚለው ነገር በጣም ያስገርመኛል። ከሁሉ አስቀድማ እኔ እናንተ ዛሬ እንኳን አደረሰ ብለን ከመነጋገራችን በፊት የምታውጅ የምታበስር ቤተክርስቲያን ናት። በተለይ የዛሬዋ የከበረችለት ሆሳዕና የሚታሰብበት መንገድ እጅግ በጣም ለየት ያለ ነው። የሌሊቱ ዋዜማው በዋዜማ ውስጥ የሚነገሩ ምንባባት፣ የቅዳሴው ምንባብ፣ ምስባኩ ሁሉም ቢሆን ስለ ሆሳዕና ቃል ጠቅሰው የሚናገር ነውና እጅግ በጣም ያስገርማል። ዲያቆኑ ወጥቶ ምስባክ ቢሰብክ ማፈደቂቅ ወሕፃናት አስተዳለው ከሰባት በእንተ ጸላይ ከሕፃናት ከሚጠቡት አፍ ለራስ ምስጋናን አዘጋጀ የሚለውን የዳዊትን ምስጋና ያመሰግናል። ቅዳሴውም የጎርጎርዮስ ቅዳሴ እጅግ በጣም በጥልቅ ስለ ሆሳዕና የሚናገረው የቅዳሴ ጎርጎርዮስ ይቀደሳል። በማይሌቱም እንደዛው ቤተክርስቲያናችን ከሁሉ አስቀድማ በዓልን ታውጃለች፣ ታበስራለች እና ይሄ በጣም ያስገርመኛል። ሌላው በቅዳሴ ከመግባታቸው ካህናት ከመግባታቸው በፊት አንድ የተለየ ስርዓት ይደረጋልና ዲያቆኑ በስተምዕራብ በኩል ቆሞ በዜማ እንዲህ ብሎ ይጣራል። መኳንንት ደጁን ክፈቱ ብሎ ዲያቆኑ ጽዋውን ይዞ ሲጣራ ካህኑ ደግሞ ከውስጥ ሆኖ መኑ ውእቱ ዝንቱ ንጉሠ ስብሐት፣ ይህ ክብር ንጉሥ ማን ነው ብሎ ይናገራል። እንደገና ዲያቆኑ ይመልስና እግዚአብሔር ኃያላን ንጉሥ ውእቱ ብሎ ይናገራል። የኃያላን ንጉሥ እግዚአብሔር ነው ብሎ ሲናገር ካህኑ እንደገና መልሶ ይባ ንጉሠ ስብሐት፣ ይባ አምላከ ምሕረት፣ ይግባ የክብር ንጉሥ፣ ይግባ የምሕረት አምላክ ብሎ ሲል የቤተ መቅደሱ በር ተከፍቶ ዲያቆናት ወደ ውስጥ ዘልቀው ሥርዓተ ቅዳሴው ይከናወናልና ይህንን ስርዓት ይህንን ምስጢር የሰጠን አምላካችን ስሙ የተመሰገነ ይሁን። የዛሬው ክብረ በዓል በማቴዎስ ወንጌል፣ በማርቆስ ወንጌል እንዲሁም በዮሐንስ ወንጌል ተጽፎ እናገኘዋለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስንመለከተው ሙሉ ኃይለ ቃሉን እናገኛለንና አምላካችን ኢየሱስ ክርስቶስ በነቢያት ቃል የተነገረው ይፈጸም ዘንድ ያ ማለት በትንቢተ ዘካርያስ ላይ የተጻፈ አንድ የነቢያት ቃል ነበር። የጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያዋ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወዳንቺ ይመጣል የሚል ቃል ተጽፏል። ይህ ቃል ይህ ትንቢት ይፈጸም ዘንድ አምላካችን ኢየሱስ ክርስቶስ ከቤተ ፋጌ ሲደርስ ሁለቱን ከሐዋርያት ወደ ኢየሩሳሌም ላካቸው እና ሁለቱ ሐዋርያት በመንደር ወዳለችው ቦታ ሄደው የታሰሩትን አህዮች ከውርንጫይቱ ከግልገሊቱ ጋር ይዘው እንዲመጡ አምላካችን ኢየሱስ ክርስቶስ አዘዛቸው ማለት ነው። ሊቃውንተ ቤተክርስቲያን እንደሚናገሩት ከሆነ እነዚህን ትእዛዝ ያዘዘበት የተናገረበት ቦታ መስቀለኛ ወይም የተመሳቀለ ቦታ ነው ይላሉ። ያ ማለት ምንድነው? ድነተ ምእመናን ዓለምን በመስቀል የማድንበት ጊዜ ቀርቧል ሲል ሲናገር ነው። ሌላው በጣም የሚያስገርመው አምላካችን ኢየሱስ ክርስቶስ በመንደር ያልታሰሩ የሚንቀሳቀሱ እጅግ በጣም ብዙ አህዮች አሉ። እነዚያን ትቶ ክርስቶስ የፈለገው ግን የታሰሩትን ነበር። ለምን ይሆን የታሰሩትን የፈለገው አምላካችን ብለን የምንጠይቅ ከሆነ በመንደር የታሰሩት አህዮች ማለት በሲኦል ነፍሳቸው ተይዛ የተጨነቁት
ነፍሳት ነፃ የሚወጡበት ጊዜ ደርሷል ማለት ነው። ዲያብሎስ እናስታውሳለን፣ አዳምን በእባብ ልብ በጥበብ ተሰውሮ አስቶት ነበር። ገነትን ያህል ቦታ እግዚአብሔርን ያህል ጌታ ሳጥቶት ነበር። ነፃነቱን ቀምቶ ባህሪውን አጎስቁሎ ነፃነቱን ቀምቶት ነበርና አምላካችን ኢየሱስ ክርስቶስ በጥበብ ዲያብሎስ ያታለለውን እንዲወድቅ ያደረገውን ከገነት እንዲወጣ ያደረገውን አዳምን ክርስቶስ ደግሞ በጥበብ ወደዚች ምድር መጥቶ እኛን የሚያድንበት ጊዜ መቅረቡን ሲናገር ነው። እንዲያውም መምህራነ አበው እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ እጅግ ልዩ ነው ይላሉና ጥበብ የተባለችው ያቺ ናት። በጠባብ በረት ባጭር ማህፀን በጠባብ ደረት ተወስኖ ወደዚች ምድር መጥቶ እኛን የሚያድንበት ጊዜ ቀርቧል፣ ነፃ የምንወጣበት ጊዜ ቀርቧል ሲል ሲናገር ነው እና ይህን ያሳየናል። ሌላው ቅዱሳን ሐዋርያት የታሰሩትን እንዲፈቱ ነው የተላኩት። የታሰሩትን እንዲያመጡ ከታዘዙ መፍታት ይጠበቅባቸዋል። ፈተው ነው የሚያመጡት። ለምን ይሆን የታሰሩትን መፍታታቸው? ምሳሌው ምንድነው የሚለውን አሁንም ቤተክርስቲያን ታስተምረናለች። ቅዱሳን ሐዋርያት የካህናት ምሳሌ ናቸው። ካህናት ከኃጢአት ማሰሪያ እኛን የመፍታት ስልጣን ተሰጥቷቸዋል። ሐዋርያትም እንደዛው። በዮሐንስ ወንጌል ምዕራፍ 21 ላይ ስንመለከተው አምላካችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ያደራ ቃል ሰጥቶት ነበር። ዮና ልጅ ስምዖን ሆይ ትወደኛለህን? ትወደኛለህን? ትወደኛለህን እያለው 3 ጊዜ ጠይቆት ነበር። አሁን ጌታ ሆይ እወድሃለሁ አለው። በመጀመሪያ ግልገሎቼን ጠብቅ፣ ከዚያ ጠቦቶቼን ጠብቅ፣ በመቀጠል በጎቼን ጠብቅ ብሎ ግልገሎች ያላቸው ሕፃናትን፣ ጠቦት ያላቸው ወጣቶችን፣ በጎች ያላቸው ደግሞ ጎልማሶችን በሶስቱም ሰው በሕይወት ዘመኑ ሲያልፍ የሚያልፍባቸውን ማዕከላዊ ደረጃዎች እንዲጠብቅ አድርጎታልና ስልጣነ ክህነት እንዳላቸው የማሰር፣ የመፍታት፣ የመንከባከብ፣ የመጠበቅ ሰውን ርስት መንግስተ ሰማያት እንዲወርስ የመጠበቅ ኃላፊነት እንደሰጣቸውና ስልጣነ ክህነቱን ያሳየናልና ይህን ያስተምረናል። ሌላው ክርስቶስ ወደ ክርስቶስ የመጡት አህያዋና ውርንጫይቱ በራሱ እነሱ ምሳሌ ያላቸው አህያዋ የሕገ ኦሪትና የእስራኤላውያን ምሳሌ ናት። ውርንጫይቱ የአህያይቱ ግልገል ውርንጫይቱ ደግሞ የወንጌልና የአህዛብ ምሳሌ ናቸው። ለምን የሆነ አህያዋ የሕገ ኦሪት እና የእስራኤል ምሳሌ ሆነችው ከተባለ አህያዋ ሸክም የለመደች ናት፣ ስራ የሰራች ናት፣ በስራ የምትታወቅ ናት። ሕገ እስራኤልም ሕገ ኦሪትን መፈጸም የለመዱ ናቸው። ኦሪት ሕግ አላት፣ እስራኤልም በሕገ ኦሪት ውስጥ ያለፉ ናቸው። ሕግን መፈጸም የለመዱ ናቸው። ይህንን ያሳየናል። ሁለተኛው የአህያይቱ ግልገል ውርንጫይቱ ደግሞ ሸክም አልለመደችም፣ ለሸክም አዲስ ናት፣ ለስራ አዲስ ናት። አሕዛብም ለወንጌል አዲስ ናቸው፣ ሕግ አያውቁም፣ ገና ተማሪ ናቸውና ወንጌልም አዲስ ሕግ መሆኗን ያሳየናል። አዲስ የተሰጠችን ሕግ ናት። ይህንን ያሳየናል። ቅዱሳን ሐዋርያት እነሱን ካመጡ በኋላ ክርስቶስ በአህያዋ ጀርባ ሆኖ ተቀመጠ። ሲቀመጥ ቅዱሳን ሐዋርያት ኮርቻ ሳይሆኑ ያደረጉት ልብሳቸውን ነበር ያነጠፉት። እነሱም ብቻ ሳይሆኑ ከፊት ያሉት የሚከተሉት፣ ከኋላ ያሉት የሚያመሰግኑት ሕዝብ በሙሉ ልብሳቸውን እያነጠፉ ሆሳዕና በአርያም በእግዚአብሔር ስም የሚመጣ ብሩክ ነው እያሉ አምላካችን ኢየሱስ ክርስቶስን አመስግነውታል። ለምን ይሆን ኮርቻ ትተው ልብሳቸውን ያደረጉት? ልብስ ይለሰልሳል፣ ኮርቻ ግን ይቆረቁራል። የማትቆረቁር የምትመች ሕገ ወንጌልን ሰራውላችሁ ሲል፣ በሁለተኛ ደረጃ ልብስ ነውርን ይሸፍናል። እኛ ነውራችንን ዕቃችንን የምንሸፍንበት ልብስ ነው። ክርስቶስም ነውራችንን ኃጢአታችንን እንደሚሸፍንልን ይናገራልና አምላካችን ኢየሱስ ክርስቶስን ብዙዎች አመሰገኑት። ሲያመሰግኑት ግን ተቃዋሚ አልጠፋም። የካህናት አለቆችና ጻፎች ወደ እርሱ መጥተው እንዲህ አሉት፣ እነዚህ የሚሉትን አልሰማህምን አሉት። ምን ማለት ነው? የምጸት ቃል ነው። እንዲያመሰግኑ ከፍ ብለው ድምጻቸውን አሰምተው የሚናገሩትን ሰዎች ክርስቶስ ዝም እንዲያሰኛቸው ነበርና እነሱ ቢያመሰግኑ እንኳን ድንጋዩ መናገር እንደሚችል ክርስቶስ ነግሯቸዋልና በጥቂቱ ይህን ይመስላል። ጥሩ። ለዚህ ቻናል አዲስ የሆናችሁ ምዕመናን አሁንም ቻናሉን ሰብስክራይብ በማድረግ ወቅታዊ ትምህርቶችና አዳዲስ ዝማሬዎች ወደ እናንተ ይደርሳሉ። እንቀጥላለን። አሁንም ይሄን ዘንባባን ለዚህ ለሆሳዕና አገልግሎት እንጠቀምበታለን። በተለይ ደግሞ ጣት ቀለበት በመስራት እንዲሁም ደግሞ አንገታችን ላይ በማሰር እንጠቀማለንና የዚህ የዘንባባ የምናደርግበት ምክንያት ምንድን ነው? ቤተክርስቲያን በዚህ ጉዳይ ምን ትላለች? እስራኤላውያን በአህያዋ ጀርባ ላይ ክርስቶስ ተቀምጦ ባዩት ጊዜ አመስግነውታል ብለናል። ያመሰገኑት ደግሞ የዘንባባ ዝንጣፊ ይዘው ነው። በነገራችን ላይ እስራኤላውያን ለደስታቸው ማዕከል የሚያደርጉት የዘንባባ ዝንጣፊን ነው። ይሄን በምን እናውቃለን ካል አብርሃም ይስሐቅን፣ ይስሐቅ ደግሞ ያዕቆብን በወለደ ጊዜ የዘንባባ ዝንጣፊ ይዘው አመስግነውታል። አሁን ቀለል አድርገን ይሄን